ዳዊቴ በህይወቴ ውስጥ በጣም የምወዳትና የማፈቅራት ጓደኛ አለችኝ። እስኪ ማናት ንገረኝ። እስኪ እኔ እምልሽ ስትስቅ ደስ የምትል የምታማልል ሴት ፈልጊልኝ። እኔ ግን የምትስቅ የምታማልል ሴት ወድጃለሁ። ማናት ግን እሷ? በቃ የመጀመሪያውን ፊደል ልንገርሽ። እሺ ንገረኝ። አንዴ ኤል አንዴ ኤች እያለ ግራ እያጋባት ነው። ነገር ግን እኮ ሳሚ ፍቅረኛ እንዳለህ እና ደግሞ ከገጠር አግብተህ እንደመጣህ ነግሮኛል አለችው። አይ ይሄን ፍሪ ሳሚ ጨምሮም እንደማወራሽ ገምቼ ነበረ። ማለት በጣም ሕፃን ልጅ ነች። እንደው እኮ ከሩት ምንም አትተናነስም። እናም ቀለበት ካላሰርክልኝ ብላ ስትለኝ እኔ ደግሞ አልወዳትም አላፈቅራትም። ነገር ግን ቤተሰቦቿ መጥተው እባክህ ልጅ ሲሉኝ ሄድኩኝና እሷ የገዛችውን ቀለበት አደረኩላት። ይሄ ነው የተፈጠረው። እንዴ ጥፋተኛ ነኝ እንዴ? የሆነን ሰው ከሞት ለመታደግ ሲል አረ በጣም ደስ ይላል፣ እንደውም አሪፍ ሀሳብ ነው ብላ በፈገግታ ተዋጠች። ሩት በስተመጨረሻ ተያዘች። ግን ብትያዝም እንኳ አሁንም ቢሆን ጀግና ነች። እንደምንም ብላ ሳምነዋለች። ሳሚ ይሄ ደነዝ እንግዲህ አለ አይደለ ስልክ አስቀምጦ ህፃን ልጅ መስሎ ህፃን ልጅ ያስመስሎ እና ደግሞ ብርድ ልብስ ሸፋፍኖ አታለላት። አንቺ ቆይ ከኛ ቤተሰብ ምንድነው የምትፈልጊው ቢላትም አንተስ እስኪ ንገረኝ፣ የህይወትን ልጅ አንተ ነህ አይደል የደበከው? እኔ ምን ላደርግ እኔ እደብቃለሁ? እስኪ ንገረኝ፣ የተፈጠረውን ነገር በምን ንገረኝ። እና ደግሞ የህይወትን ልጅ ልናገኝለት ይገባል። እኔ ከህይወት ጋር ምንም አይነት ግንኙነት የለኝም። ሲቀጥል እሷን ለምንም አልፈልጋትም። ግን አታሳዝንህም? እሺ ህይወት እሺ አታሳዝንህም እንበል። ነገር ግን ህፃኑ አታሳዝንህም? አንተ ነህ አይደል የደበካት ስትለው አንቺ ምን አገባሽ? አርፈሽ ብትቀመጪ ይሻልሻል። ካልሆነ ግን ዝም ብለሽ ብትለቃቅሚ አይሻልሽም? ትክክለኛ እህታቸውን አለመሆኑን ብናገር ተናገራ፣ ችግር የለውም። እንግዲህ ማንን እንደሚያምኑ ያኔ ብንተያይ አይሻልም? አንተና እኔ አንድ አይነቶች ነን። ስለዚህ እንስራና ባንድ ልጅቷን እናገኛት ብትልም እንኳ እምቢ ብላለች። እምቢ ብሏል ማለት ነው። እንግዲህ ሳሚ እኔ ብቻዬን ታግዬ እኔ ብቻዬን ፈልጌ ነው የማገኛት ልጅቷን እንጂ ከአንቺ ጋር አይደለም ብሏል። ሰላም ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሊሆኑ ነበር። ሰዎች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። እንግዲህ የህይወት መንገድ ባለማወቅ የባሏን ውሽማ እገዛ ቤቷ ይዛ የመጣችው እንደቀጠለ ይገኛል ማለት ነው። እውነት ለመናገር የሳሮን ነገር ግራ እያጋባኝ ነው ማለት ነው። ሁሌም ስለ ገንዘብ ሁሌም ስለ ድርጅት ነው እንጂ የምታስበው ስለ ጤናዋ እያሰበች አይደለም ማለት ነው። እያስመሰለችውን እውነት ስለ ጤናዋ እያሰበችውን ግራ የምታጋባ ልጅ ናት። እና እንግዲህ ዳዊትን አቁመኝ ብላ ከግድግዳ ጋር ብትቆምም እንኳ በፍጹም መራመድ አልቻለችም። ይህ ሁሉ የህይወት ስራ ናት እና እሷን ነገር እንድታስወጣልኝ እፈልጋለሁ ብትለውም እንኳ አይ እሷ ምንም አላደረገችም እህቴ፣ ያንቺ ጥፋት ነው። አንቺ ይህን ሁሉ ትናገሪያለሽ፣ እሷ ግን አንድ ቀን ስለ አንቺ መጥፎነት አውርታ አታውቅም። እና እንደማይውጥልኝ ካልሽ እንወጣልሻለን፣ ግን እኔም እሷን ይዤ ነው የምወጣው ታውቂያለሽ። እንደውም ስለምወዳትም ስለማፈቅራትም በአንድ ቤት ተከራይተን ተጋብተን ብንኖር ባይ ነኝ ሲል ነገርኩ። እኔ በህይወት እያለሁ በፍጹም እሷን አታገባም አለችው። አይ እሱ አይመለከትሽም፣ የኔ ህይወት ነው። ምክንያቱም እኔ በሳም ህይወት ገብቻለሁ አልገባሁም። ስለዚህ አንቺን በእኔ ህይወት አይመለከትሽም፣ አያገባሽም እያላት ነበረ። ከዛም በኋላ ሳሮን በንዴት እንግዲህ ፀጉሯን ስትፏክት ነበረ ማለት ነው። በሌላ በኩል ሰላም መቼም የፊልሙ ድምቀት ማለት ነው። ብታፋጭም እንኳ ሳሚ ዝም ብሎ በሀሳብ ጭልጥ ብሎ ስለነበረ አልሰማትም ነበር። ከዛ እንደምንም ሩጣ ደረሰችበት። አባጋ እኮ ሂጅ እሺ አባጋ ምን ሂጅ ነበር እና ሰሞኑን በአንተ ዙሪያ ብዙ ሴቶች እንደሚያንዣብቡ ሰማሁኝ። እሺ ያልቅብሽ
ደግሞ ምን ተፈጠረ? ግን ከዛ ሁላ ውስጥ እኔ አንዷ ነኝ። ምን ነው ልትዋሽ ነው እንዴ? ትወደኛለህ እኮ አይደል? መናገር ፈርተህ ነው እንጂ። ሲቀጥል ደግሞ ያው ጓደኛዬን እንደዛ ባታሰቃያት ጥሩ ነበር። ነገር ግን አንተ ሰው አይደለህም እያለች እንግዲህ ግራ ስታጋባው ነበር። አንቺ ጤነኛ አይደለሽም። እሺ በል አሁን ንካው እንሄድ አብረን ስትለው አያይ ኧረ እኔ አልሄድም ማለት ወደ ቤት አልሄድም ነው አመለሽ። ከዛም በኋላ እና እንደዛ ትለው ዝም ብለህ ጊዜን ስታቃጥል እኔ እኮ ለራሴ ጊዜ አጥሮብኛል አለችው። በይሽ ሂጂ ሲላት ከዛ አይ እኔ አንቺን ተከትዬ ሂጅ ልበል እንዴ? ምን በወጣኝ እናቴ፣ ይቺ ሴትዮ አብዳለች እያለ እንግዲህ ሳሚ ብቻውን እያወራ ነበር። ከዛም ቤት መታ ስታንኳኳ መቼም ህዊ ግራ ተጋብታ የለ ነገርኩሽ፣ ሂጂ ነው የምልሽ፣ ሂጂልኝ ከዚህ ከቤት ስትላት በፍጹም አልሄድም እኔ ነኝ የማድናት ሳሮን አለች። ከዛ ሩት እንዴ ሰላም ነይ ግቢ ስትላት ምን በየት መግቢያ ያለ ህይወት እያለች አለች። አረ ህይወት ልቀቂያት፣ ተፋሻት በቃ። ታውቂያለሽ አንቺ በጣም ቆንጅዬ ነሽ፣ አይንሽ ብቻ ትንሽ ሸወረር ብሏል እንጂ እኔ ያው የመልክ አድናቂ ነኝ እያለች ስትናገር ነበር ማለት ነው። አመሰግናለሁ እኔም ይመስለኛል እያለች ሩት እንግዲህ ከሁሉም ተግባቢ እያወሩ ነበር። ከዛም በኋላ እኔን ሳሮንን ማድናት ማለት ያው በባለፈው ቀልቤ ጣል ስላለባት ነው እንደዛ የሆነችው። አሁን ግን ላነሳላት መጥቻለሁኝ አባ እንደዛ ብለዋል እያለች እንግዲህ እባክሽ የናድቁጥሽ ወደዛ ለምን እስኪ ውሰድኝ እሷ ጋር። ከዛ እሷ ጋር ከሄደች በኋላ እንዴት ነሽ? እኔ እኮ አንቺን ላይሽ መጥቼ ነው አለቻት። ደስ አላት ሳሮንም ወይ ጉድ። ከዛም በኋላ እና እኔ ቀልቤን ጥየብሽ ነው እንደዚህ የሆንሽው ማለት አለ አይደል? አሁን እንግዲህ እኔን ይቅርታ መጠየቅ አለብሽ። ከዛም በኋላ በሽታሽ ይለቅሻል፣ አልያ ግን አይለቅሽም እያለች ስታወራት ውጭልኝ ነው የምልሽ ውጭልኝ ብላ በጣም እያበደች አስወጣች ማለት ነው። እነ ህዊ እና ሩት እንግዲህ በሳቅ ሞቱ። ወይ ጉድ እኔ አድናለሁ ብሎ ግግም እና ሳሮን እንግዲህ ለዳዊት ድርጅቴ ኤንጂኦ ሁሉ ነገር ተበላሸብኝ፣ ስራ የተበላሸ ዶክተሩ ደግሞ እንዳልከው ነው መቼም ተስፋ የለኝም እያለች ዳዊት ጋር በጣም እየተጣሉ ነበር። ዳዊት ደግሞ ለስራሽም ቢሆን እኔ አለሁልሽ፣ ሲቀጥል ደግሞ ዶክተሩን ያለውን ታውቂው የለ ይሄን ካደረግሽ በቅርብ ቀን ትቆሚያለሽ ብሎሽ የለ እንዴ? ለምንድን ነው እንደዚህ የምትሆኙ አላት። ከዛም በኋላ አይ እባክህ ተወኝ፣ እኔ የዚህ ሁሉ መንስኤ ህይወት ስለሆነ ህይወት ናት ከህይወት መውጣት ያለባት። እንደው ምን አደረገችሽ? አንቺ ስለ እሷ መጥፎነት ብቻ ነው የምታወሪው፣ እሷ ግን አንድም ቀን ስለ አንቺ መጥፎነት አውርታ አታውቅም። እልቅስ ትዝ አስባልሽኝ፣ ህይወት የት ናት? እኔ ምን አባቷ ቅላታለሁ እንጂ አላታ እያለች ከዛ በቃ እኔ ልሂድ ብሎ ወጥቶ በረንዳ ላይ ቁጭ ብላለች። እንዴ ወይ መተሻል እንዴ? አዎ መጥቻለሁ እኮ ሳሮን ፊቴን እያየች ስለምትናደድ እዚህ ልሆን ብዬ ነው ቢያንስ ለትንሽ ደቂቃ እያለች እባክሽ ተያት እሷን እና ያዋላድን እያለ እያወሩ ነበር። ታውቂያለሽ በጣም ቆንጆ ነሽ፣ ስስቂም ታምሪያለሽ እያለ እንግዲህ አስተያየት እየሰጣት ነበር። አመሰግናለሁ እያለች እሷም አንዳንድ እያሉ እንግዲህ ስላሳለፉት ታሪክ እያወሩ ነበር። እና ምንድነው አንቺ ሰላም ማግባት ምን ማለት ያላማ ያለሽም? አይ እኔ እንኳ የለኝም አላማ። አንተስ? ለነገሩ አንተ እንዳገባ ሰምቻለሁ። አረ በፍጹም እኔ አላገባሁም፣ እሷ ነች አስቸግራኝ፣ እንደዚህ እኮ ነው እኔ ነኝ ቀለበት ያደረኩላት እያለ ሲያወራ በጣም ደስ አላት፣ ፈገግ አለች። እና ፍቅረኛ ማነች አታስተዋውቀኝም እንዴ አለችው። እስኪ የመጀመሪያ ፊደል ልንገርሽ፣ ብቻ ግን ስስቅ ታምራለች። ደግሞ ቅርባችን ናት። አዎ ቅርባችን ናት፣ አንቺም ልታውቂያት ትችያለሽ እያለ እንግዲህ ሩት መታ አናጠበቻቸው ማለት ነው። ከዛ ነይ ሩት ሊነግረን ነው ዳዊት የሚያፈቅራትን ልጅ እያለች ከዛም በኋላ እኔ አውቃታለሁ እባክሽ ማለት
ይልቅስ ደውልልህ ለምን አታነሳም ብለሃለች ስትል አንቺ ሴትዮ እኔ ያችን ልጅ አልፈልጋትም ነው የምልሽ። ቆይ ምን አይነት ማህበር ነው የምትጠምቁት እናንተ ደግሞ እንዴ? ምን ነው እናቴ? እኔ ቀጭን ሴት አትመቸኝም። ቀጭን ሴት ነገረኛ ነው የምትመስለኝ አለ ዳዊት ማለት ነው። ከዛም በኋላ አረ በፍጹም ነገረኛም አይደለችም። ደግሞ አንተ ወዳህ የለ እንዴ? አይ እንዳንተ እንኳን ሰው ወዳ አታውቅም። እኔ ምን አገባኝ ታዲያ? አልወዳትማ። ልቅስ ከህይወቴ ብትወጪ ይሻልሻል አንቺ ሴትዮ። እኔ አልፈልጋትም ነው የምልሽ እንዴ? ከዛ ህይወት አይ በቃ እኔ ልነሳ እና ልተዋችሁ እናንተ ተከራከሩ ስትል አይ ከሂሩት ጋርማ ትተሽኝ አትሄጂ እኔ የምከተልሻለሁ ብሎ ወደ ሳሎን ጋር ሄደ። ምን ላምጣልሽ ስትላት እንግዲህ ከመገላመጥ ውጭ ምንም አትል እና የእውነት በቀጣይ ክፍል ሳሚና ሩት ባንድ ይሰሩ ይሆን ለጽናት ልጅ ወይስ አይሰሩም?